አርዕስተ ዜና በማይናማር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 27300 ዜጎች ወደ ሀገራቸው ተመለሱ። የሶፍ ዑመር ዋሻ በዩኔስኮ በቋሚነት እንዲመዘገብ እየተሰራ መሆኑ ተገለጸ። የመን ለተባበሩት አረብ ኤምሬት አስቸኳይ ትዕዛዝ አስተላለፈች። ሐማስ የአቡ ኡበይዳን መስዋዕትነት አረጋግጦ አዲስ ቃል አቀባይ መሰየሙን አስታውቋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተከበራችሁ የነጃሺ ቲቪ ተመልካቾች የነጃሺ መረጃችን ጀምሯል። ከመረጃዎቹ ጋር ኢማም መሐመድ ነኝ። ቀዳሚ ወዳደረግነው መረጃ ስናመራ ኢትዮጵያ የባህር በር ለማግኘት የጀመረችው ጉዞ ይሳካ ዘንድ የሁሉም ርብርብ የሚጠይቅ ጉዳይ መሆኑ ተነገረ። የሕዝብ ተወካዮች ምክር ቤት 5ኛ የሥራ ዓመት ዘመን 6ኛ መደበኛ ስብሰባ አካሂዷል። በዚህም የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ከምክር ቤቱ አባላት ለቀረቡላቸው ጥያቄ ምላሽም ሰጥተዋል። በቀይ ባህር ጉዳይ ላይ ኢትዮጵያውያን አቋምና ፍላጎት እንዲሁም ጥያቄው ተገቢና ፍትሃዊ መሆኑን ለዓለም አቀፍ ማህበረሰብ ማስገንዘብ መቻሉንም አስታውቋል። ኢትዮጵያ የባህር በር ለማግኘት የጀመረችው ጉዞ ይሳካ ዘንድ የሁሉም ርብርብ የሚጠይቅ ጉዳይ መሆኑን ተነስቷል። ይህ ወደብ የማግኘት ጉዳይ የመንግስት ወይም የአንድ ፓርቲ ጉዳይ ባለመሆኑ ያሉንን ልዩነቶች ወደ ጎን በመተው ብሔራዊ ጥቅማችንን ማስጠበቅ ይገባናል ብለዋል። ኢትዮጵያ ከጎረቤት ሀገራት ጋር ስላላት ዲፕሎማሲያዊ ግንኙነት በተመለከተ ከምክር ቤት አባላት ለቀረቡላቸው ጥያቄ ምላሽ የሰጡት ሚኒስተሩ ኢትዮጵያ ከአብዛኛው የቀጠናው ሀገራት ጋር መልካም የሚባል በጋራ ተጠቃሚነት ላይ የተመሰረተ ግንኙነት እንዳላትም አብራርተዋል። ይህንን ጠንካራ ግንኙነት ይበልጥ ለማጠናከር በመሰረተ ልማት ለማስተሳሰር እየተሰራ መሆኑንም አንስተዋል። በማይናማር በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ 27300 ዜጎች ወደ ሀገራቸው ተመለሱ። በማይናማርና በሳውዲ አረቢያ በአስቸጋሪ ሁኔታ ውስጥ የነበሩ በርካታ ዜጎች መንግስት ባደረገው ከፍተኛ ጥረት ወደ ሀገራቸው መመለሳቸውን የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ገልጸዋል። ሚኒስትሩ ይህንን የገለጹት ዛሬ 6ኛ የሕዝብ ተወካዮች ምክር ቤት 5ኛ ዓመት የሥራ ዘመን 6ኛ መደበኛ ስብሰባ ላይ ተገኝተው ማብራሪያ ሲሰጡ ነው። ዶክተር ጌዲዮን ጢሞቴዎስ በዚህ ወቅት እንደገለጹት ባለፉት 5 ወራት በማይናማር በአስቸጋሪ ሁኔታ ውስጥ የነበሩ 1300 ዜጎች እንዲሁም ከሳውዲ አረቢያ 26000 ዜጎች ወደ ሀገር ውስጥ መመለስም ችሏል ተብሏል። በተለያዩ ሀገራት በጣም ጥሩ ስራና ከፍተኛ ክፍያ አለ በሚሉ አማላይ ማጭበርበሪያዎች ከሀገር ለመውጣት የሚመክሩ ዜጎች ቆም ብለው እንዲያስቡ ሚኒስተሩ ጥሪ አቅርቧል። ህጋዊ ባልሆነ መንገድ የሚደረጉ ጉዞ የሚከተለውን ከባድ መዘዝ በመረዳት ዜጎች ህጋዊ መንገድ ብቻ እንዲከተሉ አሳስቧል። ለዜጎች አስተማማኝ የስራ ዕድል እንዲፈጠርላቸው ከስራና ክህሎት ሚኒስቴር ጋር በቅንጅት እየተሰራ መሆኑንም አመላክተዋል። ከህገወጥ ደላሎች ለሚቀርቡ የሐሰት መረጃዎች ከመስማት መቆጠብና በህጋዊ መንገድ ብቻ መንቀሳቀስ አስፈላጊ መሆኑን የውጭ ጉዳይ ሚኒስቴር ገልጸዋል። የነጃሺ መረጃችን አሁንም እንደቀጠለ ነው። የሶፍ ዑመር ዋሻ በዩኔስኮ በቋሚነት እንዲመዘገብ እየተሰራ መሆኑ ተሰማ። የሶፍ ዑመር ዋሻ በዩኔስኮ ግሎባል ጂ ፓርክ በቋሚነት ለመመዝገብ እየተሰራ እንደሆነ ተገልጿል። በኦሮሚያ ክልል በምስራቅ ባሌ ዞን መገኛው ያደረገው የሶፍ ዑመር ዋሻ ከዚህ ቀደም በጊዜያዊነት የዓለም ቅርስነት መመዝገቡ የሚታወስ ነው። በአሁኑ ወቅት ቅርሱን በቋሚነት ለማስመዝገብ የሰነድ ዝግጅት በድጋሚ የመከላከልና ከባለድርሻ አካላት ጋር የምክክር መድረክ እንዲሁም የቅድመ ምዝገባ ስራዎች እየተከናወኑ መሆናቸው ተገልጿል። ባለፉት 5 ወራት እንደ ትልቅ ፕሮጀክት ተይዞ ሲሰራባቸው ከነበሩ ጉዳዮች መካከል አንዱ የሶፍ ዑመር ዋሻ መሆኑን ተገልጿል። ከዋሻው ባሻገር ባህላዊ እሴቱንም እንደ አንድ በመደመር በግሎባል ጂ ፓርክ በቋሚነት ለማስመዝገብ እየተሰራ እንደሆነ ተገልጿል። ዋሻው በዙሪያው በተዋቡ የተፈጥሮ ጸጋዎች የተከበበ መሆኑ ለቱሪስት መዳረሻዎች ተመራጭ እንዲሆን አድርጎታል የተባለ ሲሆን በኢትዮጵያ በርዝመቱ ቀዳሚ፣ በአፍሪካ ደግሞ በ3ኛ ደረጃ ላይ የሚገኝ እንደሆነም ተገልጿል። የሩሲያ ኤምባሲ ለካንሰር ታማሚ ህጻናት ድጋፍ አደረገ። በኢትዮጵያ የሩሲያ ኤምባሲ ከሩሲያ ሳይንስና የባህል ማዕከል ጋር በመተባበር በተስፋ አዲስ ፓረንት ቻይልድሁድ ካንሰር ድርጅት ውስጥ ሕክምናቸውን እየተከታተሉ ለሚገኙ የካንሰር ታማሚ ህጻናት የጎርጎሮሳውያንን አዲስ ዓመት አስመልክቶ የተለያዩ ድጋፎችን አድርጓል። በኢትዮጵያ የሩሲያ አምባሳደር ለህጻናቱ የእንኳን አደረሳችሁ መልእክት ያስተላለፉ ሲሆን በድርጅቱ ለሚገኙ ህጻናት እየተደረገ ያለውን ድጋፍ ተጠናክሮ እንደሚቀጥልም ገልጸዋል። የተስፋ አዲስ ፓረንት ቻይልድሁድ ካንሰር ድርጅት ስራ አስኪያጅ ሳራ ኢብራሂም ለስፖትኒክ ኢትዮጵያ እንደገለጹት የሩሲያ ኤምባሲ በማዕከል ውስጥ ለሚገኙ ህጻናት በአመት ከ3 እስከ 4 ጊዜ የመድኃኒት፣ የምግብ ግብአትና የትምህርት መርጃ ቁሳቁሶች ድጋፍ ማድረጋቸውንም ገልጸዋል። ወደ ውጭ መረጃችን ስናመራ የመን ለተባበሩት አረብ ኤምሬት አስቸኳይ ትዕዛዝ አስተላለፈ። የየመን ፕሬዝዳንት ምክር ቤት የተባበሩ አረብ ኤምሬት
ጦር በ24 ሰዓት ውስጥ የየመንን ለቆ እንዲወጣ ትዕዛዝም አስተላልፏል። በሳውዲ አረቢያ የሚደገፈው የየመን ፕሬዝዳንታዊ አመራር ምክር ቤት በየመን ግዛት ውስጥ የሚገኙ ሁሉም የተባበሩ አረብ ኤምሬት ኃይሎች በ24 ሰዓት ውስጥ አገሪቱን ለቀው እንዲወጡ ትዕዛዝ ማስተላለፋቸውን አልጀዚራ ዘግቧል። የምክር ቤቱ ሰብሳቢ ረሻድ በቴሌቪዥን ባስተላለፉት መግለጫ ይህ ውሳኔ ሀገሪቱ ሉዓላዊነት ለማስከበር የተወሰደ እርምጃ መሆኑንም ገልጸዋል። ረሻድ እንደገለጹት የየመን ከተባበሩት አረብ ኤምሬት ጋር የነበራት የጋራ መከላከያ ስምምነት በይፋ መሰረዟን ገልጸው ወታደሮቿና ተያያዥ ኃይሎች በ24 ሰዓት ውስጥ የመንን ለቀው እንዲወጡ አስገዳጅ መመሪያም ሰጥተዋል። በመላው ሀገሪቱ ለ90 ቀናት የቆዩት አስቸኳይ ጊዜ አዋጅ መታወጁም ተገልጿል። የየመን ውሳኔ በተባበሩት አረብ ኤምሬት ላይ ብቻ ያነጣጠረና በሳውዲና በኤምሬት መካከል ያለውን የጥቅም መጋጨት የሚያሳይ ሊሆን እንደሚችል ተንታኞችም ገልጸዋል። ፕሬዝዳንቱ እንደገለጹት በመግለጫቸው ወቅት ሳውዲ አረቢያና ጥምር ኃይሏን ለየመን እያደረጉ ያለው ድጋፍ እንዲቆምም ተናግረዋል። ይህ የፕሬዝዳንት እርምጃ ለዓመታት በጦርነት በተደቀነባቸው የየመን ውስጥ አዲስ የፖለቲካና ወታደራዊ ቀውስ ሊያስከትል እንደሚችል ስጋትን ተፈጥሯል። በሁቲ ቁጥጥር ስር ያለው ወደብ ከባድ ጥቃት ደረሰበት። በሳውዲ አረቢያ የሚመራው የአረብ ሀገራት ጥምር ጦር በየመን ቀይ ባህር ዳርቻ በሚገኝ ስልታዊ የወደብ ቀጠና ላይ የአየር ድብደባ መፈጸሙን አስታውቋል። ጥምረቱ ይህንን እርምጃ የወሰደው ያልተፈቀደና ህገወጥ የጦር መሳሪያ ጭነት ወደ ሀገሪቱ ሊገባ ነው በሚል መረጃ እንደሆነ ተገልጿል። የጥምረቱ ቃል አቀባይ ዛሬ በሰጡት መግለጫ ድብደባው ያነጣጠረው በሁቲ ቡድን ቁጥጥር ስር የሚገኝ የወደብ መሰረተ ልማት ላይ መሆኑን ተገልጿል። በሌላ በኩል የሁቲ ወገኖች በጥቃቱ ሳቢያ በወደቡና በንግድና የእርዳታ እንቅስቃሴ ላይ ከፍተኛ መስተጓጎል መፍጠሩን በመጥቀስም ድርጊቱን አውግዘዋል። የዓለም አቀፍ የረድኤት ድርጅት በበኩላቸው ይህ አዲስ ግጭት ከቀድሞ በከፋ የሰብአዊ ቀውስ ውስጥ ለምትገኘው የመን ህዝብ የምግብና የመድኃኒት አቅርቦት ላይ ተጨማሪ ጫና እንደሚፈጥር ስጋታቸውን እየገለጹ ነው። የወደቡ መጎዳት በሚሊዮን የሚቆጠሩ የየመን ዜጎች የዕለት ተዕለት ህይወታቸው አደጋ ላይ ሊጥል እንደሚችል ድርጅቱ አስጠንቅቋል። የነጃሺ መረጃችን አሁንም እንደቀጠለ ነው። ሐማስ አዲስ ቃል አቀባይ መሾሙን አስታወቀ። ሐማስ የአቡ ዑበይዳ መስዋዕትነት አረጋግጦ አዲስ ቃል አቀባይ መሰየሙን አስታውቋል። የሐማስ ወታደራዊ ክንፍ የሆነው ኢዘዲን አልቃሲም ብርጋዴን ለሁለት አስርት ዓመታት በቃል አቀባይነት ሲያገለግል የነበረው አቡ ዑበይዳ ባለፈው ነሐሴ ወር በእስራኤል ጥቃት መስዋዕት መሆኑም ተረጋግጧል። ትላንት በተሰራጨው የተቀረጸ ቪዲዮ መልእክት ደግሞ ቡድኑ አዲስ ቃል አቀባይ መሾሙንና አዲስ ተተኪም የቀድሞ የአቡ ዑበይዳ በሚል መጠሪያ ስም በመያዝ ስራውን እንደሚቀጥልም ተገልጿል። አቡ ዑበይዳ ለመጀመሪያ ጊዜ በይፋ የታየው ለአውሮፓውያን አቆጣጠር በ2024 በሰሜን ጋዛ እስራኤል ወታደራዊ ዘመቻ ስታካሄድ እንደሆነ ይታወቃል። እንደ አውሮፓውያን አቆጣጠር በ2006 እስራኤላዊ ወታደር ጊላት ሻሊት መማረኩን በማሰብ ከፍተኛ ዝናን ያተረፈ ሲሆን ከዛን ጊዜ ጀምሮ የቡድኑ ብቸኛ ወታደራዊ ቃል አቀባይ ሆኖ ማገልገሉን አዲስ ቃል አቀባዩ ተናግሯል። አያይዞም አቡ ዑበይዳ ለሁለት አስርት ዓመታት ጠላትን ሲያስጨንቅ የምዕመናንን ልብ ሲያበረታታ የቆየ ታላቅ መሪ ነበር ሲልም ገልጾታል። ሐማስ ትጥቅ እንደማይፈታ አስታወቀ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ሐማስ በአፋጣኝ ትጥቅ ካልፈታ ከባድ ዋጋ ይከፍላል ሲሉ ማስጠንቅቀዋል። ሐማስ በበኩሉ ወረራውን እስካላቆሙ ድረስ ትጥቅ እንደማይፈታና እስከመጨረሻ እንደሚፋለም በአዲሱ ቃል አቀባይ በኩል ማስታውቋል። ቡድኑ ከሁለት ወራት በፊት የተደረሰውን የተኩስ አቁም ስምምነት እስራኤል እየጣሰች ቢሆንም አሁንም እንደሚቀበለው ግን ገልጿል። ዓለም አቀፍ ማህበረሰብ እስራኤል ለተኩስ አቁሙ አንድነት እገዛ ግፊት እንዲያደርግ አዲሱ ቃል አቀባይ ጥሪ አቅርበዋል። ትራምፕ የጋዛ ሰላም ወደ ሁለተኛ ምዕራፍ እንዲሸጋገር ፍላጎት እንዳላቸውም ገልጿል። ነገር ግን ይህ ምዕራፍ ዓለም አቀፍ የሰላም አስከባሪ ኃይል በጋዛ እንዲሰፍር የሚጠይቅ በመሆኑ ሐማስ ሙሉ በሙሉ ትጥቅ መፍታት ይኖርበታል ብለዋል። በእስራኤልና በሐማስ መካከል በጥቅምት ወር የተኩስ አቁም ስምምነት ላይ ቢደርሱም አሁን እስራኤል ስምምነቱን በመጣስ ጥቃት ማድረሷን ግን ቀጥላለች። በመጨረሻም የቢዝነስ መረጃችንን እናደርሳችኋለን። ሀያት ከማል ታቀርብልናለች። በዛሬው የቢዝነስ መሰናዷችን የኢትዮጵያ ብሔራዊ ባንክ ስላወጣው ጋዜጣዊ መግለጫ ጥቂት እንላችኋለን። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ 5ኛ ስብሰባውን ታህሳስ 13 ቀን 2018 ያካሄደ ሲሆን በተሻሻለው የባንኩ የመቋቋሚያ አዋጅ መሰረት በተሰጠው ተግባርና ኃላፊነት መሰረት የተቋቋመው የገንዘብ ፖሊሲ ኮሚቴ በየጊዜው የገንዘብ ፖሊሲዎችን ነድፎ ለባንኩ የዳይሬክተሮች ቦርድ ምክረ ሀሳቦችን በማቅረብ ያጸድቃል። በዚሁ ረገድም ኮሚቴ
ኮሚቴው የኢትዮጵያን የኢኮኖሚ እድገት፣ የዋጋ ግሽበት፣ የበጀት፣ የውጭ ኢኮኖሚ፣ የገንዘብ አቅርቦትና የፋይናንስ ዘርፍ አዝማሚያዎች፣ እንቅስቃሴ አመላካቾችን እንዲሁም ደግሞ በሀገር ውስጥ የማክሮ ኢኮኖሚ ሁኔታዎች ላይ ጉልህ አንድምታ ያላቸው ዓለም አቀፍ ሁኔታዎችን ይገመግማል። ኮሚቴው ከነዚህ የማክሮ ኢኮኖሚያዊ ግምገማዎችና የቅርብ ጊዜ ወደፊት እይታዎች በመነሳት በቦርዱ ጸድቆ ተግባራዊ የሚደረጉ የፖሊሲ ምክር ሀሳቦችን ያቀርባል። በዚሁ መሰረትም ኮሚቴው በውይይቱ ያካተታቸው አበይት ጉዳዮችን ወደ እናንተ እናደርሳለን። የዋጋ ግሽበት ላይ አመታዊ ዋጋ ግሽበት እየቀነሰ በመምጣት ዳር ወር 2018 መጨረሻ ላይ 10.9 በመቶ የደረሰ ቢሆንም የብሔራዊ ባንክ የነጠላ አሃዝ ዓላማ ገና አልተሳካም። በኮሚቴው ግምገማ ለዋጋ ግሽበት መቀነስ በተከታታይ ብሔራዊ ባንክ ተግባራዊ እያደረገ ያለው ጥብቅ የገንዘብ ፖሊሲ፣ የግብርና ምርታማነት መሻሻል እንዲሁም በአስተዳደራዊ ዋጋዎች ላይ የተወሰደ ያለው ማሻሻያ ቀስ በቀስ መተግበሩ እንደ ምክንያት ተጠቅሷል። የዋጋ ግሽበትን ከፋፍለን ስናይ ምግብ ነክ የዋጋ ግሽበት ህዳር ወር 2018 መጨረሻ 10.9 በመቶ የደረሰ ሲሆን ይህም ካለፈው ዓመት 18.6 በመቶ ጋር ሲነጻጸር ከፍተኛ ቅናሽ አሳይቷል። በተመሳሳይ መልኩ ምግብ ነክ ያልሆነ የዋጋ ግሽበት 11.4 በመቶ የደረሰ ሲሆን ይህም ካለፈው ዓመት ጋር ሲነጻጸር ቅናሽ የታየበት ነው። በተመሳሳይ መልኩ ህዳር ወር 2018 ወርሃዊ የዋጋ ግሽበት የ1.4 በመቶ ከዜሮ በታች መመዝገቡ የዋጋ ንረት በኢኮኖሚ ላይ የሚያሳድረው ጫና እየቀለለ መሄዱን ያመላክታል። እድገትና የኢኮኖሚ እንቅስቃሴን ስናይ ደግሞ ኮሚቴው የሀገር ውስጥ የኢኮኖሚ እድገቱ ተጠናክሮ እንደቀጠለና በ2017 በጀት ዓመትም አጠቃላይ ኢኮኖሚው ባለፉት 8 ዓመታት ከተመዘገበው የ7.5 በመቶ አማካኝ እድገት ከፍ ያለ የ9.2 በመቶ እድገት ማስመዝገብ መቻሉ ተገንዝቧል። ለዚህም የኢኮኖሚ እድገት የአገልግሎት ዘርፍ አስተዋጽኦ በነበረበት በ3.1 በመቶ የቆየ ሲሆን የኢንዱስትሪ ዘርፍ አስተዋጽኦ በማዕድን ዘርፍ የታየው ከፍተኛ እድገት ሲሆን በተለይም የወርቅ ምርት አስተዋጽኦ በ2016 በጀት ዓመት ከነበረበት 0.1 በመቶ በ2017 በጀት ዓመት ወደ 1.0 በመቶ ከፍ በማለቱ ነው። የግብርናው ዘርፍ ለእድገቱ ያለው አስተዋጽኦ ደግሞ ከነበረበት የ2.2 የተወሰነ ጭማሪ በማሳየት በ2018 በጀት ዓመት ወደ 2.3 በመቶ ከፍ ብሏል። የኢኮኖሚ እንቅስቃሴ አመላካቾች ኮምፖዚት ኢንዲኬተርስ ኦፍ ኢኮኖሚክ አክቲቪቲስ የተጠናከረ የኢኮኖሚ እድገት እንደሚኖር ያመላከተ ሲሆን ለዚህም በግብርናው ዘርፍ እየታዩ ያሉ ስራዎች፣ ከውጭ ምንዛሬ ለውጡ ጋር ተያይዞ የታዩ መሻሻሎችና መንግስት በብሔራዊ ማኑፋክቸሪንግ ካውንስል በኩል ለኢንዱስትሪው ዘርፍ የሚያደርገው ድጋፍ የምርት እድገት መታየቱ፣ እንደ አየር ትራንስፖርት የተጣራ የአገልግሎት ወጪ ንግድ አመርቂ እድገት መታየቱ እንዲሁም ደግሞ በቱሪዝም ዘርፍ የሚጠበቀው ከፍ ያለ እድገት ለኢኮኖሚ እድገት የራሱን አዎንታዊ አስተዋጽኦ ያደርጋል ተብሎ ይጠበቃል። ይሁንና እንደ ጥራጥሬ፣ የቅባት እህልና አበባ ያሉ የውጭ ሸቀጦች ከገቢ ሸቀጦች ደግሞ የጥሬ እቃና የነዳጅ ምርቶች ላይ ከባለፈው ዓመት ጋር ሲነጻጸር ቅናሽ ታይቷል። የገንዘብ ሁኔታ ደግሞ የገንዘብ ዝውውር አመላካቾች ዘንድ ከፍ ያለ እድገት የተስተዋለ ሲሆን ለዚህም በመጠኑም ቢሆን የብድር እድገት ጣራው ላላመደረጉ እንዲሁም የበጀትና የወጪ ንግድ እድገት መኖሩ አስተዋጽኦ አድርጓል። ህዳር ወር 2018 መጨረሻ በኢኮኖሚ ውስጥ የሚዘዋወረው የጠቅላላ ገንዘብ አቅርቦት ብሮድ መኒ ሰፕላይ የ38.8 በመቶ፣ መሰረታዊ ገንዘብ ወይም ቤዝ መኒ ደግሞ የ67.3 በመቶ አመታዊ እድገት ሲያሳዩ ሰኔ ወር 2017 መጨረሻ ከነበረው ጋር ሲነጻጸር በቅደም ተከተል የ10.7 እና የ7.8 በመቶ እድገት ታይቷል። በዚህ መሰረት የወለድ ተመን ሁኔታ ላይ፣ የባንክ የፋይናንስ ዘርፍ ላይ፣ የበጀት ሁኔታ፣ የውጭ ኢኮኖሚ ዘርፍ ላይ፣ ዓለም አቀፍ ሁኔታዎች ላይ እንዲሁ የገንዘብ ፖሊሲ ኮሚቴው በስብሰባው ያያቸውን አዳዲስ ነገሮችን በመግለጫው ይፋ አድርጓል። የገንዘብ ኮሚቴ ትንተናና ምክረ ሀሳቦቹን በመጨረሻም ሲያስቀምጥም ኮሚቴው የኢትዮጵያ ብሔራዊ ባንክ እየወሰደ ያለው ጥብቅ የገንዘብ ፖሊሲ የዋጋ ግሽበቱን በተከታታይነት የማርገብ አዝማሚያ እንዲኖረው ከፍተኛ ሚና እንደተጫወተ የተገነዘበ ሲሆን የዋጋ ግሽበቱ ወደ ታሰበው የነጠላ አሃዝ ግብ እስኪደርስ ድረስ ጥብቅ የገንዘብ ፖሊሲ ተጠናክሮ መቀጠል እንዳለበት ግንዛቤ ወስዷል። በመሆኑም ኮሚቴው የሚከተሉትን የገንዘብ ፖሊሲ ምክረ ሀሳቦችም ለቦርድ አቅርቦ አስወስኗል። አንደኛ፣ ቦርዱ የብሔራዊ ባንክ የፖሊሲ ተመን ወይም ናሽናል ባንክ ሬት አሁን ባለበት 15 በመቶ እንዲቆይ የወሰነ ሲሆን ብሔራዊ ባንክ ለሚሰጣቸው ቋሚ ተቀማጭ ሂሳብ አገልግሎት ወይም ስታንዲንግ ዲፖዚት ፋሲሊቲ እንዲሁም ለቋሚ የብድር አገልግሎት ወይም ስታንዲንግ ሌንዲንግ ፋሲሊቲ የሚከፈሉ የወለድ ተመኖች ባሉበት እንዲቀጥሉ ወስኗል። ሁለተኛ፣ ኮሚቴው በሶስት ምክንያቶች በህዳር ወር 2018 የባንኮች የብድር ክምችት በ44.5 በመቶ ከፍተኛ ዓመታዊ እድገት በማስመዝገቡ፣ ሁለተኛ ደግሞ የብሔራዊ ባንክ የገንዘብ ፖሊሲ ተመኑ አዳዲስና ገና ውጤታማነቱ ጊዜ የሚወስድ በመሆኑ፣ ሶስተኛ የባንኮች የጥሬ ገንዘብ አቅም ወይም ሊኩዊዲቲ መሻሻል በማሳየቱ አሁን ያለው 24 በመቶ ዓመታዊ ብድር እድገት ገደብ እስከ ቀጣዩ ገንዘብ ፖሊሲ ኮሚቴ ስብሰባ ጊዜ ድረስ እንዲቆይ ምክረ ሀሳብ አቅርቦ በቦርዱ ተወስኗል። ሶስተኛው ደግሞ ባንኮች በመጀመሪያ 5 ወራት የሰጡት አዲስ ብድር በከፍተኛ ሁኔታ በመጨመሩና በህዳር ወር 2018 የተመዘገበው የባንኮች የብድር
የብድር ክምችት ከፍተኛ መሆኑን ኮሚቴው ተገንዝቧል። ይህም ጠቅላላ የገንዘብ አቅርቦትን በከፍተኛ ሁኔታ እንዲጨምር ያደረገ በመሆኑ ይህ ሁኔታ እንዳይቀጥል ባንኮች በአስገዳጅነት በብሔራዊ ባንክ የሚያስቀምጡት ሪዘርቭ ምጣኔ ወይም ሪኳየርድ ሪዘርቭ ሬሾ ወደ 10% ወርሃዊ አማካይ ከፍ እንዲደረግ የየዕለት መጠባበቂያ ግን በነበረበት 5% እንዲቆይ ምክረ ሀሳብ አቅርቦ በቦርዱ ጸድቋል። ባንኮች ተግባራዊ ለማድረግ ከ3 እስከ 6 ወራት ጊዜ ሊሰጣቸውም ይችላል። አራተኛው ደግሞ የኢትዮጵያ ብሔራዊ ባንክ ከሐምሌ 2016 ጀምሮ በወለድ ላይ የተመሰረተ የገንዘብ ፖሊሲ ማዕቀፍ ተግባራዊ በማድረጉ ትኩረቱ ይህ የፖሊሲ ማዕቀፍ ውጤታማ ሆኖ ቀጥተኛ ባልሆነ የገንዘብ ፖሊሲ ማለትም በወለድ በኩል በኢኮኖሚ ውስጥ የሚዘዋወረው ገንዘብ ላይ ተጽዕኖ በማምጣት ያስቀመጠው ዋጋን የማረጋጋት ዓላማን ማሳካት ነው። በመጨረሻም ቀጣይ ኮሚቴ ስብሰባ መጋቢት 2018 መጨረሻ ላይ ወይም እንደ አስፈላጊነቱ ቀደም ብሎ እንዲሆንም ወስኗል። ለሰዓቱ ያዝንላችሁ የነጃሺ መረጃ ይሄን ይመስል ነበር። ከመረጃዎቹ ጋር ኢማም መሐመድ ነበርኩ። ሰላም አለይኩም ወራህመቱላሂ ወበረካቱ።